ምን እያደረግሽ ነው? ምን ነው? ምን አደረኩኝ? ሮዛ ሂዋንን ተበቀለቻት። አሁንም ሮዛ ሴራዋን እንደቀጠለ ነው። በተለይ ዴብና ሂዋን እንዲለያዩ የምታደርገው ጥረት እንዲሁም አውቃ በመቅረብና ሂዋንን በርቀት በማየት ዴብን አቅፋ በመሳም እሷ እንድትናደድ በማድረግ ዴብም ደግሞ ግራ መጋባት ቆይ አንቺ ምን እያረግሽ ነው በማለትም ስትስመው ፈዞ ነበር ያያትኝ። እሷንም ደግሞ ስትስመው ያየችው ሂዋን በጣም ተናዳም ተበሳይታ ቆይ ምንድነው የማየው በማለት በተለይ ደግሞ ሮዛና እንዲሁም ደግሞ ዳዊት አንድ መኪና ውስጥ ነው ሲሳሳሙ ማየት በጣም ከባድ ነበር ለሷ። እሷን በተናደደችበት ሰዓት ሮዛ በጣም ደስ አላት። እኔ የምፈልገው ይሄን ነበረ። በቃ ካሁን በኋላ ዳዊት የኔ ነው፣ ምንም ማድረግ አልችልም፣ ሰራውልሽ እያለችም ይህን ነገር ደስ ብሏት እያለ ዳዊት ግን ደግሞ ምን እያረግሽ ነው? ምንስ እየሆንሽ ነው? ብሎም ይላታል። እሷ በምስመው ሰዓት ፈዞ ነበረ። ነገር ግን ደግሞ በኋላ ላይ ግን ቆይ እንዴት እንደዚህ ታደርጊያለሽ? ብሎም ሮዛን ይላታል። ቆይ ምን አጠፋው? ምን ችግር አለው? ምን ችግር አለው ብስምህ ብላም ትለዋለች። ይህንን ያየች በይሻውን አሁኑኑ ውረጅልኝ ከመኪኔ ይላታል። ቆይ ለምንድነው መወርድ ብላም ስትለው በጣም ይበሳጭና አሁን ቶሎ በይ ውረጅልኝ በማለት መኪናውን ላይ ያስወርዳታል። ሮዛም የምትፈልገው ቦታ ላይ ስትደረሰችና እንዲሁም ደግሞ ሂዋን እንድትናደድና እንዲሁም እንድትለያዩ ስለምትፈልግ ያን ፓርት ስላየችላትኝ ምንም አልመሰላት ነበር። ምንም ችግር የለም እሺ እወርዳለሁ ብላም ትወርዳለች። በወረደችበትም ሰዓት ግን ደግሞ ደስ ብሏት ነበረ። ዳዊትም እየሮጠ ወደ ሂዋን ሄደ። ሂዋንን ምን ሆነሽ ነው ብሎም ጠየቃትኝ። እሷም ደግሞ በጣም ተናዳና ተበሳይታ አንተ እርካሽ ነህ፣ ካሁን በኋላ አይንህን ማየት አልፈልግም፣ ዘወር በልኝ ብላም ትለዋለች። ቆይሽ እኔ ምን አጠፋው? አሁን ምንድነው ችግሩ ብሎ ዳዊትም ጠይቃታል። ይህ እኮ እንደምታስቢው አይደለም፣ ያየሽው እኮ እውነት አይደለም ብሎም ይላታል። ቆይ ከዚህ በላይ ደግሞ ከአይኔ በላይ ደግሞ እንዴት ብዬ ልመን? ራሴ እኮ ነኝ ያየውህ ስትሳሳሙ አንድ መኪና ውስጥ ናችሁ። እኔ ነኝ ግን ይሄ ሁሉ ነገር እየተደረገ አምኜህ ነበረ። በጣም መጥፎ ሰውን ለካ በማለት በጣም ተናዳ ግን እኮ ሂዋን ይኸውልሽ አንቺም እኮ ብሎ ይላታል። እኔ እኮ ይኸውልህ ህልሜን አብሮ የማርጀቱን ከአንተ ጋር አንድ ላይ ተጋብቶ ወልጄ መኖርን እንዲሁም እስከ መጨረሻው ድረስ የማስበው ህልሜን ሁሉ አበላሸው። እድሜ ላንተ ይሄው ሁሉን ነገር ስብርብር አደረከ ማለት ሂዋንም በጣም አዝናና ተከፍታ ትነግረዋለች። ዳዊትም ግን እኮ አንቺም እኮ ከዚህም በፊት ከባንቴኑ ጋር እኮ አብረሽ እኮ አድረሻል ወይም ደግሞ ባንቴኑን አቅፈሽ ስመሸዋል ብሎም ይላታል። ይህም ደግሞ ምን ማለት ነው? አዎ በዛን ሰዓት ባንቴኑን አቅፈሽም ስመሸው ነበረ። ስለዚህ ይህ ደግሞ የኔ ደግሞ አዎ ልክ ነህ፣ ግን አንተ አይፈረድብም እኔ ነኝ እንጂ። ምክንያቱም ደግሞ ሮዛ ማለት ሚስት ነች፣ የ80 ሚስት ነች። ስለዚህ እኔ ነኝ መገኘት የሌለብኝ ቦታ የተገኘሁት በማለት ትመልስልታለች። እንዲሁም እኮና እኮ ከባንቴኑ ጋር ያደረግችው ሲላትኝ ሂዋን በጣም ተናዳና ተበሳጭታ ዴብን በጥፊ ትለዋለች። ከዛም ጥለው ትሄዳለች። እሷም በጣም ተናዳ ነበር። እናም የሄደችው ግን ደግሞ ወደ መጠጥ ቤት ነበረ። እናም እሷ ወደ መጠጥ ቤት ሄዳ የምትጠጣዎችን አልኮን እየጠጣች እያለ ባንቴኑ ይመጣል። ባንቴኑን መጥቶ ቆይ ምንድን ነው የተፈጠረው ብሎ ይጠይቃታል። በቃ ተወኝ አሁን ግን ለአንተ ደግሞ ለምንድን ነው እዚህ ጋር የመጣኸው? ለምንስ መጣህ ብላ ትጠይቀዋለች። እኔማ የሉሊትን ነገር ሆስፒታል እጄ ነበር ላስተካከል ይላታል። እሱ እኔን አይመለከተኝም፣ ግን አሁን ማን ነገረህ እዚህ ቦታ እኔ መኖሬንና እንዲሁም ለምን መጣህ ብላም ስትለው ይኸውልሽ እኔ የነገረኝ ዳዊት ነው እዚህ መኖርሽን ብሎ ይላታል። እሷም በጣም ትናደድና እንዲሁም ተበሳጭና ነው እንዴ በማለት ስልኳን ታወጣና የደረስክ ብላም ትለዋለች። የደወለላት ሰው ደግሞ የደረሰበትን ቦታም ይነግራታል። በቃ ይኸው በሱ በኩል በሽንት ቤቱ በኩል ጠብቀኝ መጣው ብላም ትለዋለች። ይህንን ስትለው እንግዲህ ባንቴኑም ግራ መጋባት ቆይ ልጅቷ ምን እየሆነች ነው? ማንንስ ነው እንደዚህ የምታናግረው? በማለት ነበረ ተገርሞ እያያት ሄለው። ሂዋንም ምንም ሳትል ባንቴኑን ሳታናግር ጥለው ትሄዳለች። ባንቴኑም ተከትሏት ይሄዳል። ሂዋን አሁን ላይ በጣም ተናዳና ተበሳጭታ በዴብ ስለተካደች፣ በተለይ ደግሞ ከዴብ ጋር አካም በኋላ አብረን ነው የምንኖር፣
በቃ ሮዛም አብቅቶላታል። ስለዚህ ሁሉም ህይወቴ ተስተካከለ ብላ ስትጠብቀው የነበረው ነገር ግን ደግሞ በማይሆን ተልካሻ ቀናት ላይ ያንን ስታይ በጣም ነበር የተናደደችው ሮዛና እንዲሁም ደግሞ ዳዊትን አንድ መኪና ውስጥ እየተሳሳሙ ማየት ለሮዛ የሞት ያክል ነበረ። ሮዛ ዳዊትን በጣም ሞታ ነው የምትወደው። ሔዋንም ባንቴኑን ትጠጣለህ ወይ ብላም ጠይቀዋለች። ከአንቺ ጋር መርዝም ቢሆን እጠጣለሁ ብሎም ይላታል። ቢያንስ ከሆን ይችን ነገር ወድጃታለሁ ብላ እሷም ደግሞ ትስቃለች። እንዲሁም ቆይ የእናቴን ነገር እንዴት አደረግ ትላለች። ምክንያቱም ደግሞ ሮዛ ደግሞ አሁን ላይ ቢያንስ እንኳን የሉሊትን እናት ገላ እንዲሁም ደግሞ እናቷ አሸራሽታ ለማስቀመጥ የምትፈልገው አሁን ደግሞ ይህን በዚህ ምክንያት እናቴ ታማለች። ስለዚህ እናቴ ደግሞ የታመመችበት ምክንያት ደግሞ እሷ ስለምታስብና እንዲሁም ደግሞ ስለምሰጋ ነው። እናቴ አሁን ላይ ቤት የለኝም ብላ እያሰበችም ነው። ስለዚህ በዚህ ምክንያት ነው እናቴ እየተጎዳች ያለችው ብላም ዳዊትን ልታሳምን ትሞክራለች። ዳዊትም ግን ደግሞ በተለይ ከሔዋን ጋር ስለተጣላ በጣም ተሰምቶታል። በቃ አሁን እኮ ምንም ነገር አያስፈልግም ነግሬሻለሁ ቅድም ብሎ ይላታል። ዳዊትም ግራ ተጋብቶና እንዲሁም ደግሞ ተበሳጭቶ ስታየው ሮዛ ቆይ ግን ዳዊት ምን ሆነ ነው የሆንከው ነገር አለ ወይ ብላም ትጠይቀዋለች። እሷ የልቧን ሰርታ ግን ደግሞ ዳዊት ደግሞ በተለይ ከሔዋን ጋር የተጣላበት መንገድ በጣም ስላናደደውና ስላበሳጨው መፍትሄዋ ደግሞ ሮዛ ስለሆነችም አይኗን ማየት አልፈለገም። ለምንድን ነው ቆይ አንቺ ግን ከእናትሽ ጎን ለምን አትቀመጭም? እዚህ ጋር ምን ትሰራለች? እናትሽ ታማለች አይደለ? ስለዚህ እናትሽ ጋር ቆሚ ብሎ ይላታል። እሷ እንኳን አሁን ላይ ህመሟ ትንሽ እረፍት ሰጣትና ተኝታለች ብሎ ትለዋለች። በጣም ጥሩ ብሎም ዳዊት ይመልስላታል። እኔ ግን የጠየቅኩን መልስ አልመለስክልኝም ብላ ሮዛም ትጠይቀዋለች። ይኸውልሽ ለማንኛውም ቅድም ነግሬሻለሁ ብሎም ይላታል። ይህ እሷ መፍትሄ ስለሆነች ወይም ደግሞ በእሷ ምክንያት ይህ ነገር ስለተፈጠረ በጣም ስለተናደደና እንዲሁም ስለተበሳጨ ነው ዳዊት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቡ ናቸው እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜው የሰዓቱ አዳዲስ ቪዲዮዎችን ይዘን እንቀርባለን። ከእናንተ የሚጠበቀው ላይክ እያደረጋችሁ እንዲሁም ሼር እያደረጋችሁ እንዲሁም ደግሞ አዲስ ገና ዛሬ የምትመለከቱ ካላችሁ የደውል ምልክቷንም ማጥቆራችሁን አትርሱ። እኛ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ በዛሬው ዕለት እንግዲህ ትንሿ ሙሽራ ቀጣይ ክፍል ነው ይዤላችሁ የመጣሁት። ምን ተፈጠረ? ዳዊትና ሔዋንስ ምን አጣላቸው? እንዲሁስ ሮዛ ማለትም እናቷ ምን አጋጥሟት ነው? እንግዲህ የሮዛ እናት ለምን ታመመች? ለምን ሆስፒታል ገባች? የገባችበት ምክንያትስ ምንድን ነው የሚለውን ይዤላችሁ መጥቻለሁ። የሮዛ እናት እንግዲህ ሁላችንም እንደምናውቀው የምትኖርበት ቤት የዳዊት ቤት ነበረ። እንዲሁም ከዚህም በፊት አቶ መሰለ ሂዶ ቤቱን ሊሸጥባት እንደሆነና እንዲሁም ደግሞ የዳዊት የሆነ ገንዘብ ወይም ደግሞ ሀብት ሙሉ መውሰድ እንደሚችል እሱ እንደፈለገ እንደሚያደርግም ቤቱንም እንዲሁም ሲያስለካውም አይታ ነበረ። እናም ዛሬ ነገ አስወጣኝ ዳዊት በተለይ ደግሞ ከሮዛ ጋር ባለው ነገር ወይም ደግሞ በተጣሉት ነገር ስለዚህ መቼም ቢሆን ግን መቼ እንደሆነ አላቅም እንጂ አንድ ቀን ግን ቤቱን ልቀቁ ስላችሁ ትለቃለች እናትሽ ብሎም ስላት ነበረ። ሮዛ እናቴ ምንም እንኳን የምታርፍበት ቤት ግዴታ ያስፈልጋታል እንደምንም ብዬ ስለዚህ ሔዋንን ወይም ደግሞ ሔዋንና እንዲሁም ባንቴኑን አንድ ላይ በማስተኛትና እንዲሁም ቪዲዮ በመቅረጽ ዳዊትን ስለምትወደው ስለዚህ የፈለኩትን ነገር ታደርግልኛለች ብላም ይህን ነገር ስታስብ እንደነበረች ሁላችንም እናውቃለን። ስለዚህ በዚህ ምክንያት ብር ተቀብላ ለእናቷ ቤት ልትገዛ ሞክራ ነበር። ነገር ግን ደግሞ ይህ ነገር አልሆነላትም ማለት ነው። አሁን ላይ ደግሞ ሮዛ ግዴታ እናቷ አሁን ላይ ዳዊት መጥቶ ውጭ እስከሚላት ድረስ ነው የምጠብቀው። ይህንን ደግሞ የፈራችው እናቷ በሀሳብ አሁን ውጭ አለኝ ጎዳና ወደኩኝ በስተርጅና
ወይኔ ጉዴ ፈላ እያለችም እያለ ስለዚህ ሮዛን መፍትሄ አምጪ ስትላትም ነበረ። ምንም አይነት መፍትሄ ላመጣ አልቻልኩም፣ አሁን ላይ በቃ በጣም ደክሞኛል ብላም ስትመልስላት ነበረ። በዚህ ምክንያት እንግዲህ ሮዛ ይህን ቤት ከተወረሰ ወይም ደግሞ ዳዊት ካስወጣቸው ጎዳና እንደምትወርቅ ስለምታውቅ እናቷ፣ ስለዚህ የሰራቸው ሴራ እናቷን አውቀሽ ታመሚና እንዲሁም ደውይልኝ አደጋ እንደደረሰብሽ አስመስ